ተነሳ እንደውም አውጣልኝ ተነሳ አውጣ እንደውም አልፈልግም ተነሳ አውጣ እኔ አልፈልግም አንተ ማነህ ሲጀመር ማነህ የት ነበር እንደዚህ እስከሚገቡ ውስጥ እየተፈጸመ ያለ ከባድ ጉድ አለ ሆነም ቀረ በቤት ሰራተኝነት ነው መሰራ ብዙ ስቃይ አይቼ ቢሆንም አላችሁስ በቃ ካልተስማማን ብዬ ጠፍቼም ከሰቤት ውስጥ መጥፋት እንዴ ቆይ ተረጋጋ ያው ተረጋጋ በእንደዚህ መልክ አይደለም ተረጋጋ እነሱ እስከሚገቡ አንተ የት ነበርክ እነሱ ሲገቡ ጠባዩ ተለወጠ አንተ ሳሎን ገብቶ አገኘዋለሁ መኝታ ቤት ገብቶ አገኘዋለሁ አንተ ምን እየሰራ ወንድ ስለሚያስፈልገን አንድ ወንድ ልጅ መኖር ላመሽ ይችላል ካመሾ ያው ግዴታ ነው ያስፈልገኛል ማለት እዚህ ቤት ውስጥ ስኖር ይሁን እናቴ ናችሁ እሳችሁ አይ ጥበቃው እናንተ ቤት የተቀጠረው ጥበቃ ይዘርፋል ነው እያልሽኝ ያለሽ ተነሳ እንደውም አውጣልኝ ተነሳ አውጣ እንደውም አልፈልግም ተረጋጋ ተነሳ አውጣ እኔ አልፈልግም አንተ ማን ኧረ ወለዲቷ እኔ እንደዚህ አይነት ነገር በቃ ጭቅጭቅ ነው ቤት ውስጥ ሰላም የለን አንቺንም ላለመጠርጠር ረሃቡን ገደለኝ እና ከሰው ቤት ውስጥ ገብተህ ምንድነው የምትወጣው? አይ በቃ ምን አድርጌ ነው የምትወጣው? እኔ እድል የተማማ ሆኖ እሳቸውን እድላቸውን አጣማሙ እነሱ ቤት ጥበቃ ሆኖ የተቀጠረው ግለሰብ ከጀርባውስ ምንድነው ያለው? ልጅቷ ያው አጋዤ ናት ቤት ውስጥ የምታግዘኝ ነው ያስፈልጋል እንደዚህ ጥበቃ ነገር ብዬ ነው ያመጣሁት ያው ቤተሰብ ነው በጣም የምወደው ልጅ ነው ፍቅራችን ማለት ነው እስከዚህ ድረስ ነው ጥበቃው ጀርባውን ሳታቂ ቤተሰቦቿ ትንሽ ችግረኞች ነበሩት ስለቸገራቸው ሰው ያስፈልገኛል እንዴ ስለጥበቃው ምን አገባኝ እኔ አልነግርህም እንደውም አልነግርህም በቃ እንደውም ተነሳውጣልኝ እንዴ በል ተነሳውጣልኝ እኔ ግራ አታጋባኝ እንደውም እኔ እንደውም ከዚህ በኋላ ማውራት አልፈልግም ተነሳውጣ ምን አገባህ አንተ ስለኔ ንብረት የሚያገባ ከሰው ቤት ውስጥ መጥፋት እንዴ ቆይ ተረጋጋ ያው ተረጋጋ በእንደዚህ መልክ አይደለም ተረጋጋ እነሱ እስከሚገቡ አንተ የት ነበርክ እነሱ ሲገቡ ይበቃ አድርሽ አሁን እየገባሁ እኮ ነው ምንድነው ቀም ተደርሰው እኔ አንተ አለ ብዬ ሁሉ ነገር ትቼ ሰው እስከሚገባ እነኚህ በሩን ከፍተው እስከሚገቡ ምን አቃለው ምንድናቸው አንተ ጠይቀው እንጂ ምንድናቸው እስኪ ና ተረጋጋ አንተ ጠይቆችን ጠይቅ ለምን ነው ማርኮ ምንድነው የምታስቸግራት ምንም ያስቸገርናት አይደለም አንተ ከሰው ቤት ገብተህ ተረጋጋ እንዴ ተረጋጋ እንጂ ምን ሆነ ነው ለምን ነው የምረጋጋው ተረጋጋ በእንደዚህ መልክ ነው የገባው ለምን ነው ኃይል የምትጠቀመው ተረጋጋ ኃይል ከቤት ገብተህ እንዴ ተረጋጋ እንጂ ምን ሆነ ነው በቃ ቆይ ተው ተረጋጋ ብያለሁ ሰማይኛ ነው ተው በቃ ተው ተረጋጋ ብያለሁ የሰማይ ነው አይደል ጨራሽ ቤታችን መተህ እንትን ትላለህ እንዴ ቆይ በቃ ጭራሽ ኃይል ይጠቀማል ተረጋጋ ብያለሁ ይሄ ሰውዬ መውጣት አለበት እዛው ነው እንዳትንቀሳቀሱ ቆይ በቃ ተው ተረጋጋ ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጪ ሆናችሁ የኛን ፕሮግራም የምትከታተሉ በሙሉ በያላችሁበት እንዴት ሰነበታችሁ እንዴት ቆያችሁ ግሩም አያሌው ነኝ እንግዲህ ብዙ ነገሮችን እየሰራን ብዙ ነገሮችን እየፈታን ብዙ ጉዳዮችን እየገደልን ብዙ ነገሮች ጋር እየገባን እንግዲህ እናንተ ጋር ለመድረስ የተቻለን ሁሉ እናደርጋለን የብዙዎችን ታሪኮች እያስተካከልን ብዙዎችን ከነበረባቸው ችግር ውስጥ ያስወጣን እናንተም ትማሩበታላችሁ ያን እንዲህ በቪዲዮ ማስረጃ እየቀረጽን እያንዳንዱ የምንሰራቸውን ስራዎች በቪዲዮ እያስቀመጥን እናንተ እናደርሳለን እናንተም እንደምትማሩበት ሁሉ ጊዜም እንግዲህ ኮሜንታችሁ ላይ እንደምናየው ነው ለምትሰጡን ኮሜንትና አስተያየቶች እንግዲህ በጣም ከልብ እናመሰግናለን የእናንተ አስተያየት ነው እንግዲህ እኛን ያበረታናል ይደግፈናል ስራችንን በምን መልኩ መስራት እንዳለብን ከእናንተም ብዙ የምንወስዳቸው ነጥቦች አሉና እንግዲህ ኮሜንታችሁ አይለይ እንላለን አዳዲስ ለምትገቡ አዳዲስ የቻናሉን ቤተሰቦች መሆን የምትፈልጉ እንግዲህ ሰብስክራይብ እያደረጋችሁ የደውሏን ምልክት እየተጫናችሁ ሁሉ ጊዜ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ ለወዳጅ ለጓደኛ ለዘመድ ሼር አድርጉ እናንተ እንደተማራችሁበት ሁሉ ሌላው ማህበረሰብ መማር አለበት ነገ እንደዚህ አይነት ችግሮች አድርስና ቢገጥማችሁ ከኛ ትምህርቱን ወስዳችሁ እንግዲህ መፍትሄውን ታገኙበታላችሁ ብለን ነው ወደ እናንተ ቪዲዮቹ የምናስቀምጠው እንግዲህ ዛሬም እንደተለመደው አንዲት ባለ ጉዳይ ችግር አጋጥሞኛል ቤት ውስጥ እየተፈጸመ ያለ ከባድ ጉድ አለ ብላን ነው እንግዲህ የጠራችን ምንድነው ያ ጉድ የሚለውን ነገር ከሷ የምንሰማ ነው የሚሆነው አሁንም እስከ ፕሮግራማችን ፍጻሜ ድረስ ከግሩም አያሌው ጋር አብራችሁ ቆዩ መልካም ቆይታ ያው በቅድሚያ እኛን አክብረሽን ለችግርሽ መፍትሄ ይሆናሉ ብለሽ አምነሽብን እንግዲህ ስለጠራሽን በጣም ከልብ እናመሰግናለን እስኪ ስምሽን አስተዋውቂልና ወደ አጋጠመሽ ችግር እንገባለን አበራሽ እባላለሁ ያው የመጣሁት ከጎጃም አካባቢ ነው ያለሁት አሁን እዚሁ ቅርብ አካባቢ አዲስ አበባ
ብዙ ሰፈሩን እንኳን አንድ አካባቢ ስለኖርኩ ብዙ እንትን አልለውም። ወደዚህ ቅርብ አካባቢ ነው። ያው ነገር ይሄ ነበረ ይጠፋኛል ይዘነጋኛል አንዳንዴ ግን ሆነም ቀረ በቤት ሰራተኝነት ነው የምሰራ። ከዛ ከመጣሁ 4 አመት ሆኖኛል። ብዙ ስቃይ አይቼ ቢሆንም ግን ያው እትዬን በማግኘቴ ይኸው እስቲ 3 አመት ሙሉ ከእሳቸው ጋር ፈብዬ እንደ ሰራተኛም አይደለም። እውነት ለመናገር እትዬ በጣም በጣም ጥሩ ሰው ናቸው። ግን አሁን ቤታቸው ውስጥ የሚከናወን ነገር ከባድ ነገር ነው። ያው በስልክ እንደነገርኩ በጣም ከባድ ነገር ነው። እንዴት እንደሆነ እስቲ ምትረዳኝ ከሆነ ብዬ ነው ወደ አንተ መምጣቴ። አዎ እንረዳሻለን። ለመርዳቱ ያው እንግዲህ በምንችለው አቅም በጣም በምንችለው እንግዲህ በአቅማችን የቻልነውን ሁሉ አንቺን ከገባሽበት ችግር ውስጥ ለማስወጣት ካጋጠመሽ ነገር ለመፍታት ይቻላልን እናደርጋለን። እስኪ ንገሪን እስኪ ያለውን ነገር ምንድነው ያጋጠመሽ ያለው? እንዴት መጣሽ ከጎጃም? ሁሉንም እያንዳንዱን ነገር ለተመልካቾችም ትምህርት ስለሚሆን ያለውን ነገር ንገሪን። ደግ ካልክ ከጎጃም የመጣሁት ሲጀመር እንደው ቤተሰቦቼ ትምህርት ይቅርብሽ እንደርሻለን ትዳር ነው ጥሩ አሉን። እንግዲህ እኔ ደግሞ መማሩን ነው የምፈልግ ነበር። ታላችሁስ በቃ ካልተስማማን ብዬ ጠፍቼ መጣሁ። እዚህ የከተማ ነገር በጣም ከባድ ነው እውነት ለመናገር። እንደው ከክፍለ ሀገር የሚመጡ ጓዶቼ በጣም ተቸግረው ነው ለካ የሚኖሩ። እኔ ቀላል ነበር የሚመስለኝ አንተው። እዚህ መጥቼ ብዙ ችግር ገጠመኝ። ገና ከመግባቴ ንብረቴን ወሰዱብኝ። በቃ ሁሉ ነገር ይጠፋ። ቲያ በኋላ በቃ መንገድ ላይ ማደሩም ረሃቡም ምን ገጠር እኮ አንተው እዚህ ገብተህ እንጀራ ስጡኝ ብትል አብልተው አጣጥተው ነው የሚልኩ። አሳደሩኝ ብትል ተንከባክበው ነው። እዚህ ሁሉም እየሸሸኝ ልትዘርፍ ይሉኛል። ኧረ በስመ አብ በወላዲቷ። እኔ እንደዚህ ያንን ነገርም አላውቅም። እንዲሁ ስንከራተት ቆይቼ ስንት ነገር አለ ደግሞ መንገድ ላይ ማደር። አንዱ ወንዱ ይንጎናተላል፣ አንዱ ይደበድበሃል። ኧረ ስንት ችግር አለ መሰለህ። ብዙ ስቃይ አይቼ ቲያ በኋላ ሰዎች አማከሩኝና የቤት ሰራተኝነት በደላላ ገባሁ። እትዬን አገኘው። እትዬ በጣም እንደው እግዚአብሔር ይባረካቸው ሰው ናቸው። የከተማም ሰው አይመስሉ፣ ብቻቸውን ነው የሚኖሩ። በቃ ምን ልበለ ደስ የሚል ህይወት ከሳቸው ጋር ይኸው 3 አመት አሁን ሊሞላል ነው። አሁን ህዳር ሲመጣ 3 አመታችን ሊሞላል። ደስ ብሎን እንደ እናትና እንደ ልጅ ተሳስበን ነው የምንኖረው። ያው ትንሽ አንድ ሆነም በኋላ ከበደ። ሰፈራቸው በጣም አስቸጋሪ ደዋለ ያስቸግራል። በቃ ለሊት እየበጠበጡን ተቸገርን። ብቻችንን መሆናችንን ስላወቁ መሰል ታ በኋላ በቃ ከትዬ ጋር ተማከረን። ከዛ አንድ ጥበቃ እንቅጠር ተባባለንና ጥበቃ ቀጠሩ ትዬ። ያው እኔም አቅም የለኝ እሳቸው ናቸው የሚረዱኝ። ግን ጥበቃ ተቀጠረ። ጥሩ ደግ ልጅ ነበረ። ታ በኋላ እየቆየ ተመጣ በኋላ ጸባዩ ተለወጠ። አንተው ኧረ እንደው እንደኔ የከተማ ሰው አይደለም እንደኔ የገጠር ሰው ነው ብዬ ባቀርቡ እኔ ሱቅ ወጥቼ በመጣ ሳሎን ገብቶ አገኘዋለሁ። አሁን የሆነ ቦታ ደርሼ ትመጣ መኝታ ቤት ገብቶ አገኘዋለሁ። አንተ ምን እየሰራህ ነው ብሎ ምን አገባሽ ምን አባሽ አገባሽ እያለ ወገባ ገደይም ብሎ ይባረረኛል። እኔ እትዬንም ፈርቼ በቃ ዝም ብዬ ቁጭ አልኩኝ። ምንም አላልኳቸው። ያው እሱም ደግሞ ተቸግሮ ይሆናል ብዬ አስቤ ዝም አልኩ። ብዙ ነገሮች ያለው ግን እንዴት ብዬ እትዬ እንዲህ ነው ብዬ ልንገራቸው? ደግሞ እሳቸውም ሃይ ብለው ደግሞ ሲናገሩት የሆነ ነገር ያረጋቸው ብዬ ፈራው ሰጋው። ቲያ በቃ ሲጨንቀኝ ሲጠበኝ ወደ እናንተ መጣሁ። ሱቅ ወጥቼ ትመጣ እቃ ይዞ ለሰው ያቀብላ ያለው አንዳንዴ ደግሞ ተቀብሎ እቃ አንተ ምን እንደሚቀበልን ምን አለው ተቀብሎ ሲመጣ ያለው አንተ ምንድነው ስለው አንድ ቀንማ ገፍትሮ ጥሎኝ ይሄ ወገቤ የለም ብታይ
ደቋል። አሁን በሱ ምክንያት እዚህ በስመ አብ ኧረ እንዴት እንደተቸገርኩ እኔው ነው የማውቀው። እኔና ፈጣሪ ነው የምናውቀው። እና አሁን እስቲ መፍትሄ ካላችሁ እንደምንም ብላችሁ ይሄን ሰውዬ ምን አደጋ ውስጥ እንዳለ ብታውቁልኝ። እሱም አደጋ ላይ ከሆነ እኛንም አደጋ ውስጥ ሊከት ከሆነ እትዬን እኔ ማጣት አልፈልግም። እንዲሁ እንደ እናቴ ናቸው እሳቸው። አይ አይዞሽ እሳቸው ተቸግረው ማየት እኔ አልችልም፣ ይከብደኛል እናቴ። አይዞሽ ማለት አሁን የምትነግሪን ያለው ነገር ግልጽ ለማድረግ ጥበቃው እናንተ ቤት የተቀጠረው ጥበቃ ይዘርፋል ነው እያልሽኝ ያለሽው? እንዲው ሳየው እንዲያ ነው በቃ። ይመጣል አንድ ጊዜ እቴ ብር ጠፋኝ ብላ ትላለች። አረ ምንድነው? አረ የታርጌው ነው ትላለች። ደግሞ የዕቁብ ብር ነበረ፣ ዕቁብ ተሰበሰብ ነበረ። የት እንዳረገችው ጠፍቶ ቀረ በቃ። ግን ስጠረጥር ተሱ ውጪ እንደዚህ አይነት አመል ያለው ሰው የለም። የሚገባ የሚወጣም ሰው የለም እኛ ቤት። እኔና እነሱ ያለ ነው። ተሱ ውጪ እንደሆነ አረ ወላዲቷን እኔ እንደዚህ አይነት ነገር አላውቅም። ተሱ ውጪ ማስበውም ሰው የለኝም። እሳቸውም ያው ደጅ ጥለውት አይመጡም። ከቤት ውስጥ እኔ ያስቀመጥኩ ብላለች። ዘንግታም አይሆንም። እትዬ ደግሞ በደንብ ነው የምታስታውስ። ስለዚህ ብዙ ነገሮች እያየሁ ነው። እንግዲህ እውነታውን እስቲ ብትመረምሩልኝ ብዬ ነው። እንመረምራለን። እንግዲህ እኛ ማጣራት ባለብን መልኩ እያንዳንዶቹን ነገር እናጣራለን። ሁሉም ነገር አጣርተን መፍትሄ የምንሰጠው እያንዳንዱን ነገር አጣርተን ነውና አሁን እስኪ እንግዲህ ጥበቃ ተቀጥሯል። ለዛ ቤት የተቀጠረበትን ምክንያት እንደነገርሽኝ ሌባ እያስቸገራችሁ ስለነበርና ቤት ውስጥ ወንድ ስለሌለ ነው ያልሽኝ። ማለት እትዬ የምትያቸው ግለሰብ እስኪ ምን አይነት ሰው ናቸው? ምናልባት ከዚህ ጥበቃ ጋር ዝምድና ኖሯቸው ነው ያመጡት ወይስ እንዴት ነው የመጣበት? ምን እኔም ዝምድና የለኝ እሱም ዝምድና የለው። ያለን ነገር ቢኖር አንድ ደላላ አለ፣ ተሱ ነው ያመጡት። እኔም ማውቀው ተደላላ ልክ እንደኔው እንደመጣ በዝምድና ምናምን አይደለም የመጣ። እሳቸው ሩቅ ነው ዘመዶቻቸው ያሉ እዛ ውጭ፣ ከዚህ ከኢትዮጵያ ውጭ ምንድነው የሚባለው? እኔ ስሙንም አላውቅ። እዛ ነው ያሉት እና እሳቸው ብቻቸውን ነው የሚኖሩት። በኋላ እኔ መጣሁ። አብረን ትንኖር ቆየንና ያው እሳቸውም እኔም ሴት ስለሆነ ያው ደግሞ ሴት ስትሆን ደግሞ ሁሉም ይደፍራል። እንደዛ ስለሆነ እንዲያው እንቀራረብ፣ ሰው እንልመድ፣ ምትያ ደግሞ ሌባውም እንዳያስቸግር ጥበቃ ጥሩ ነው ብለው ነው እሳቸው ሲመክሩኝ። እሺ አልኩኝ። በቃ ምን እላለሁ ደክ እርሶ ካሉ ብዬ ተስማምተን ተደላላ ልክ እንደኔው መጣ። ጥሩ ልጅ ነበር፣ ደግ ልጅ ነበር። ትመጣኩ በኋላ ነው ጸባዩ ልውጥ እያለ መጣ። ለምን እንደሆነ እንጃ። ማለት ምናልባት እንዴት ነው እዚህ የምታያቸው ግለሰብ አንዳንዴ ሰው ወይ በክፍያ ወይ ባለመግባባት ምክንያት ብዙ ነገሮችን ሊያረግ ይችላልና እንዴት ነው ከሳቸው ጋር እትዬ ከምታያቸው ግለሰብ ጋር ያለው ግንኙነት? ያው እትዬ አስባ ሁሉን ነገር አቅዳ ነው የምታረግልን። ተደሞዝ ውጪ ልጆቿም ሁሉም ሲልክላት ለኛም አርጋ ነው። ምንም ያጎደለችብን ነገር የለም። የጎደለበት ነገር ኖሮ ታይሆነ አላም እኔ የጎደለብኝ ነገር ስለሌለ የሱን አላም የሷም ያጎደለችበት አይመስልኝ። እስቲያ በኋላ ግን እንዲህ አይነት ነገር ከባድ የሰው ሀቅ ላይ ዘረፋ ብቻ ነው በቃ ሰውየው እንጂ ሌላ ምንም አይነት ነገሮች የሉበትምና እርግጠኛ እንግዲህ እዛ ቤት መቼም እንግዲህ እሱን ነው እቃ ሲጠፋ አሁን እንግዲህ ሴትዮዋ ናት የሚያስቀምጡት የምትያቸው ግለሰብ ናቸው። እንግዲህ እዛ ቤት እቃ የሚያስቀምጡት አይደል ቤቱ እሳቸው ነው። ስለዚህ እሱ እቃ ይዞ በሚወጣ ሰዓት እንዴት ነው እሳቸው ሲመለሱ ይሄ እቃ ጠፋ፣ ይሄ እቃ የት ሄደ የሚል ነገር ጠይቀው ሻያቁ? እንደነገርኩ ብሩ ጠፋ
የሆነ ነገር ገባ። ትንሽ ጊዜ በኋላ በቃ ጭቅጭቅ ነው ቤት ውስጥ፣ ሰላም የለን። አንቺ ነሽ ወይ ያነሳሽው? ኧረ እኔ አላነሳሁም። እሳቸው ደግሞ እኔን እንዲህ ነው ብሎ መናገር አንዳንዴ ይከብዳቸዋል። ያው እንደ ልጃቸው ነው የሚያዩኝ ነገር ያለው እና እንደ ልጃቸው ስለሚያዩኝ ይከብዳቸዋል። አሁን እንደዛ ብዙ ጊዜ እንጨቃጨቃለን። ግን እንዲህ ነው ብዬ ስነግራቸው እሳቸውም መለስ ሲሉና ደግሞ ታዲያ ወዴት አረኩ፣ ታዲያ ወዴት ወሰድኩት ብሎ ያስባሉ እንጂ እንደዚህ እሱን እንዲህ ነው ብለው ጠርጥረው ታያውቁ። እሱን በምን ቤት ይገባል ብለው ያስባሉ። እሳቸው በሌለው ጊዜ ነው የሚገባው። እኔ ብቻ ነኝ ያየሁ። እኔ ነኝ ጉዴን ተሸክሜ ቁጭ ያልኩኝ። አባይ አይ ተውስቲ። ስለዚህ ቢጠፋም ዝም ነው የሚሉት አንቺንም ላለመጠርጠር ብዙ ጊዜ አብራችሁ ስላሳለፋችሁ። እሺ አሁን ከክፍለ ሀገር የመጣሽበት እንግዲህ ዋናው ምክንያት ትዳር ሽሽት ነው ብልሽኛልና አንቺን ለመፈለግ ጥረት አላደረጉም ቤተሰቦችሽ? አይ ምን ቢፈልጉኝ የት ብለው ያገኙኛል? ስልክ የለኝ፣ አድራሻዬን ትቼ አልወጣሁ። እዚህ ነኝ አላልኩም። ግን ነብዬ ትንሽ ልብስ ይዤ ነው የወጣሁት። 2-3 ቀን ከለበስኳት ትበቃኛለች ብዬ ትንሽ ልብስ ይዤ ነው የወጣሁት። እሷንም እዛ ታቶቢሱ ተወርደንተው ይዞ ጠብስ። አይ እድሌ እኮ ጠማማ ነው። አሁንም የትየንም እድል በእኔ ምክንያት ነው መሰል እንዲህ ጥምም ያረኩባቸው። አዘረፍኳቸው። እንዴት ገባሽ እሳቸው ጋር? የገባሽበት ምክንያት? ያው እንደነገርኩ እዚያ ቁጭ ብዬ መንገድ ላይ ታለቅስ አንዲት ሴትዮ አየችና መሆነሽ ነው አለች። ይኸው ከገጠር ከመጣው ከተማ ስንት ጊዜ ያልኳት ለፋው እዛ ሄዳለሁ፣ እዚህ እመጣለሁ፣ እዛ ሄዳለሁ። ምንም ሊሳካልኝ አልቻለም። በቃ ረሃቡን ገደለኝ። ከዛ እሳቸው ጋር ገባሽ? ሌላ የሄድሽበት ቦታ የለም? ከዛ በኋላ በቃ እሳቸው ጋር እንደገባሽ ነው። እስካሁን ተጣልታችሁ እነዚህ መጥፎ ነገር በሁለታችሁ መካከል ተፈጥሮ ያውቃል? ኧረ በፍጹም። እሳቸው ደግ ናቸው እናቴ። ምስኪን ወይ እንደታጥዬ ናቸው አንተ። እኔ እድል የተማማ ሆኖ እሳቸውንም እድላቸውን አጣማሙች። አይዞሽ። እኔ እኮ ኧረ ሰጋሁትዬ። ኧረ ሌሊት ሲንጓጓ ነው የሚያድር ባለላቸው ኖሮ እሱንም አያስገቡት። እኔም እንደዚህ አልሰቃይም ነበር። አይ እድልት። አይዞሽ እኛ መፍትሄ እንሰጠዋለን። ችግር የለም። ይሻል ነበር። አይዞሽ እኛ የተሻለን ነገር እናደርጋለን። አይዞሽ ተረጋጊ። እድልት ተወኝ እስኪ አንተ። አይዞሽ ነገሮችን እኛ ለማስተካከል እንሞክራለን። በተቻለን የዚህ ሰውዬ ማንነት ጀርባውን ሁሉም ነገር ለማጥራት እንሞክራለን። ምክንያቱም እንዴት መጣ፣ ወዴት መጣ፣ እንዴት እዛ ቤት ገባ የሚለውን ያንዳንዱ ነገር እናጣራለን። እሱማ ደግ ስለሱስ የምታውቂው ነገር የለም አይደል? ስለ ጥበቃው ምናልባት ሊጠቅመን ይችላል። ማን ነው ምንድነው የሚለውን ነገር ለማወቅ። ኧረ እሱ እኮ እስከዛውም ቀርቦ እንዲህ ነው ህይወቴ ብሎ ያወራ። እኔ ስንት እንዲሆኝ እንዲህ ተፈጥሮ ገጠር እያለሁ እንዲሆኝ ብዬ ትነግረውስ እሱ ምንም ደግ አይዞሽ ብሎ ስም ከየትም እንደመጣ አላውቅም። ማለት ያው ማውራት ይኖራል። መጀመሪያ ሳይት ላይ እንግዲህ ከጊዜያት በኋላ የተቀየረው ነው ያልሽኝ ጸባዩ አይደል? አዎ። ስለዚህ መጀመሪያ ሰዓት ላይ ተግባቡ ነበር ማለት ነው። ከዚህ ሰውዬ ጋር መግባባት ካለ ከሱ ጋር ማውራት የምትችሉ ከሆነ ስለ ህይወቱ አልነገራችሁም? ቡና ትናፈላ አብየት የት እንደሰራ ለትዬ ሲነግራቸው ነበር። እኔ አሁን ትዝ አይለኝም አካባቢው እንጂ ብዙ አካባቢ ሰርቻለሁ እንዲሆኛለሁ ብሎ ለትዬ ይነግራቸዋል። ከዛ ውጭ ግን እኔ የት ይኖር ከየት ያምጣ እንዲሁ የማውቀው ነገር የለም። ነግሮኝም አያውቅ። እኔ ነግረዋለሁ። እኔ ቁጭ ብዬ ትየም ተሌሉ ስራም ተሌለኝ
ቁጭ ብዬ ታወጋው ሙሉ ግን እሱ ኧረ ልግም ያለ ልግም እንግዲህ እስኪ እኛም የተቻለን ጥረት እናደርጋለን። ውድ ተመልካቾቻችን ያው እንደሰማችሁት ያጋጠመን ታሪክ ከትልቅ ጉድ ነው ብላ የነገረችን እነሱ ቤት ጥበቃ ሆኖ የተቀጠረው ግለሰብ የቤቱን ንብረቶች እያወጣ ይሸጣል፣ ለሰው ይሰጣል፣ ብዙ ነገሮች ይዘርፋል። በተጨማሪም ያው እኔ ሳውቅበት ደግሞ እኔን መገፍተር፣ እኔን ማስፈራራት፣ እኔ ላይ መዛት ጀምሯል ያለችን። እስኪ ስለዚህ ጉዳይ ያው ጥበቃውን ክትትል ለማድረግ እንሞክራለን። እያንዳንዱን ነገር እውነት ይሄ ሰውዬ ሌባ ነው፣ ማን ነው፣ ከጀርባውስ ምንድነው ያለው የሚለውን እያንዳንዱን ነገር የምናጣራ ነው የሚሆነው። መልካም ቆይታ ይሁንላችሁ። ሰላም ነው። እንዴት ነሽ? ጤና ይስጥልኝ። ማለት ለአንዳንድ ጉዳዮች ነበር የመጣ ነው እዚህ። ምን ፈልገህ? አንዳንድ ጉዳዮችን ለማውራት ነበር እዚህ ቤት የመጣ ነው። አይ ድንገት መጣብኝ እኮ። አዎ አንዳንድ እስኪ ጉዳዮች ጋዜጠኞች ነንና ጋዜጠኞች ነን እንደዚህ እና ጋዜጠኞች ታዲያ እዚህ ምን ሊሰሩ መጣችሁ? ምንድነው ካሜራ ምናምን ከኋላ ሰው አለ ምናምን ማለት እዚህ አካባቢ እንግዲህ ብዙ ቤቶች እየዞርን ነውና ብዙ ነገሮችን እያጣራ ነው በየቤቶቹ እየገባን ብዙ ነው። እሺ ጋዜጠኞች ካሜራ ይዛችኋል፣ ከኋላ ደግሞ ሰዎች አሉ። ምንድነው እነሱ የኔ አባላቶች ናቸው። ያው ጋዜጠኝና ስንሰራ አብረውኝ የሚንቀሳቀሱ አባላቶቼ ናቸው በብዙ መንገድ የሚያግዙኝና እና እዚህ ቤት ምን አለ ብለህ ነው ታዲያ የመጣኸው? ቆይ ምን ፈልገህ ነው እንዴ? አጋባኝ እኮ አስደነገጥከኝ። እንዴት ወይ ብቻ አይደለም የመጣው ከብዙ ሰው ጋር ነው ምናምን ግራ የሚያጋባ ነገር ማለት በጎ ስራ የሚሰሩ ግለሰቦች አሉ እዚህ አካባቢ ተብዬ ነውና አንድ 3 ቦታዎች ሄድኩኝ። በቀጣይ ደግሞ አንቺ ጋር ነው የመጣሁት። ብዙ በጎ ስራዎች እንደምትሰሪ ተነግሮ ነውና ስለ በጎ ስራሽ ሚዲያ ላይ ይፋ ለማድረግ ስለፈለግን ነው የመጣ ነው እና እባክሽ ከይቅርታ ጋር አረፍ ብለሽ ብናወራ ደስ ይለናል። እኔ ምንም ግራ ገብቶኛል፣ ግን እሺ የምትለኝ ችግር የለም። በበጎ መልክ ነው የመጣ ነው ማለት መጥፎ ስራ ለመስራት ሳይሆን በጎ ስራዎችን የሚሰሩ ግለሰቦች አሉ እዚህ ሰፈር ስማቸው ያልወጣ ብዙ ነገራቸው ያልወጣ ተብለን ነውና እዚህ ደግሞ አንቺ ያለሽ እንደውም አናገኝሽም ብለን ነበር። እንዳጋጣሚ ነው ዛሬ እዚህ እንዳለሽ ተነግሮ ነው የመጣ ነው። አሁን ከቤተክርስቲያን መግባት እኮ ነው። እኔም ስገባ ነው የመጣችሁት። ገብቻ አረፍ እንዳልኩ ነው የገባሁና ደነገጥኩኝ። እውነት እንደዚህ ተሰብስባችሁ ምናምን ስትመጡ ሳያችሁ ደነገጥኩኝ። ማለት በጎ ስራዎች እንደምትሰሪ ብዙ ሰዎችን እንደምትረጂ እዚህ አካባቢ እንግዲህ ብዙ ሰዎች አሉ መረዳት ያለባቸውና እነዛ ነገሮች እንደምትረጂ ሰምተን ነው። ብዙ እዚህ አካባቢ 3-4 ሰዎች አላችሁ እንደዚህ የምትሰሩ ተብለን ነው እና አንቺም ከነሱ ውስጥ አንዷ እንደሆንሽ 83ቱን አናገራቸዋለሁ እዚህ ጎረቤቶችሽና አሁን ደግሞ አንቺ ጋር መጣን። እስኪ ስለ ህይወትሽ እንዴት ይህን እርዳታ ነገር እንደጀመርሽ እስኪ ስለ ህይወትሽ አንዳንድ ነገሮችን ብትነግሪኝ። እኔ ትዕግስት እባላለሁ። ያው የምኖረው ይኸው እንደምታዩ እዚህ ቤት ነው፣ የራሴ ቤት ነው። ያው ልጆችም አሉኝ፣ ልጆች ወልጃለሁ፣ ባለቤትም አለኝ። ግን ያው ሙሉ ቤተሰቦቼ እዚህ አይደለም የሚኖሩት፣ ውጭ ሀገር ነው የሚኖሩት። ልጆችም እዛው ነው ያሉት፣ ባለቤትም እኔ ብቻ ነኝ አሁን እንደ አጋጣሚ እዚህ የምኖረው ያለሁት እና በቃ ቤተሰቦቼ ውጭ ሀገር ነው ያሉት። እኔ ብቻዬን ከቤተሰቦች አሉኝ፣ ልጆች አሉኝ እዚህ አብረውኝ የሚኖሩ ማለት ልጆች ሲል ልጆች ሳይሆኑ ያው በቃ እንደ ልጆች የማያቸው ልጆች አሉ እዚህ አብረውኝ የሚኖሩት። አንድ ወንድና አንድ ሴት አሉ። እኔ እዚህ የምኖረው ከነሱ ጋር ነው። ያው መልካም ነገር ለራስ ነውና አንዳንድ ነገሮችንም ከኔ ትንሽ ያለፈችኝን አንዳንድ ነገሮች አግዛለሁ፣ ረዳለሁ እና በቃ የኔ ኑሮ እንደዚህ ነው እየኖርኩ ያለሁትና ቤተሰቦቼ ውጭ ነው የሚኖሩት። ያው እዚህ ከነሱ ጋር ነው እየኖርኩ ያለሁት። በቃ አንዳንድ ነገሮች አግዛለሁ፣ እረዳለሁ። ለተቸገሩ ማድረግ ያለብኝን ያን ያክል አቅም አለኝ ማለት ሳይሆን ያው በአቅሜ ልክ ያለኝን ነገር አግዛለሁ፣ እደግፋለሁ። በቃ እንደዛ እያረኩኝ እየኖርኩ ነው ያለሁት። ማለት እዚህ ቤት አሁን እንግዲህ ቤተሰቦችሽ ውጪ ናቸው እንደነገርሽኝ፣ ልጆችሽ ባለቤትሽም ጭምር። እዚህ አሁን ስንት ናችሁ ያላችሁት? እዚህ ያለነው 3 ነን። እኔና 2 እንደነገርኩ አንድ ሴትና አንድ ወንድ ልጆች አሉ። ልጅ አለ፣ ከነሱ ጋር ነው እየኖርኩ ያለሁት። ኦኬ ልጆች ናቸው? አይ ልጆች አይደሉም። በቃ ቤተሰብ ማለት እኔ አሁን እንደዚህ ናቸው ምልህ ሳይሆን ልጅቷ ያው አጋዤ ናት፣ ቤት ውስጥ የምታግዘኝ ነው። ግን እንደዚህ ማለቱ ይከብደኛል። እኔ በቃ እንደ ልጄ ነው ማስባትና ልጄ ናት በቃ። ወንዱ ልጅ ደግሞ ያው ብቻችን ስንኖር ሴቶች ሆነን ምናምን ይከብዳልና ያስፈልጋል እንደዚህ ቤት ሰው እንዲኖር ምናምን ብዬ እንደ
ጥበቃ ነገር ብዬ ነው ያመጣሁት። ያው ቤተሰብ ነው፣ በጣም የምወደው ልጅ ነው። ሁለቱንም በጣም በቃ ልጆቼ ይበላቸው በቃ ደስ የሚል ኑሮ ነው የምንኖረው። እንደዚህ እንደ ሰራተኛ እንዳሰሪ ወይንም እንደ ጥበቃ ምናምን ሳይሆን በቃ እንደ ቤተሰብ አብረን ነው የምንበላ የምንጠጣው። አብረን ማድረግ ያለብኝን ነገር ለራሴ ሳደርግ ለነሱ ማድረጋለሁ። በቃ ከልጆች አለያቸውምና አሁን እንደዚህ ናቸው እንደዚህ ማለት ለኔ ስለሚከብደኝ ነው ልጆች ያልኩ እንጂ ያው ልጆች አይደሉም። ልጆቼ እንደነገርኩ ውጭ ሀገር ነው የሚኖሩት። ያው ከነሱ ጋር ነው እየኖርኩ ያለሁት። እንግዲህ እዚህ አካባቢ ከገባሽ ስንት አመት ሆነሽ? አረ በጣም ረጅም ጊዜ ነው። በቃ ልጆቼን የሚወለድኩት እዚህ ነው። አረ ወደ 10 ምናምን ከ20 ምናምን አመት በላይ ሆኖናል። በቃ ልጆችም የተወለዱት እዚህ ነው። እኔም የምኖረው እዚህ ነው። ኑሮ እዚህ ነው ማለት ትችላለህ። እንግዲህ ያው ስለ ቤተሰቦችሽ ብዙ ነገር ነገርሽኝ፣ ስለምትሰራቸው ስራዎች ነገርሽኝ። እንደውም እንደሰማነው ከሆነ እዚህ ቤት የቤት ሰራተኛና ጥበቃ እንዳለሽ ነው። ነገር ግን እንደ ጥበቃና እንደ ቤት ሰራተኛ ሳይሆን እንደ ቤተሰብ እንደምታያቸው ነው። እንደውም እኛ የመሰለን የነበረው ያው ቤተሰቦችሽ ውጪ ካሉ ሙሉ ነገርሽ ውጪ ካለ አንቺ እዚህ ብቻሽን የምትኖሪ ከሆነ ብቸኝነት እንዳይሰማሽ እነሱ እንደ ቤተሰብ ያየሻቸው ነበር የመሰለን። አሁን ከምትነግሪኝ ግን ለነሱም ጥሩ እንደምታስቢ ነው የነገርሽና እንዴት ነው ያገኘሻቸው ጥበቃውና የቤት ሰራተኛው? ወይ እንዴት ብዬ ልንገርህ፣ በጣም ጥሩ ሰዎች አይገልጻቸውም። በጣም ጥሩ ሰዎች ናቸው ብታይ። ልጅቷ በቃ እኔ እንጃ እንዴት ብዬ ልንገርህ፣ በቃ እኔ እንጃ ከልጅ ያስበልጭም ማለትም ያላት አመለካከት መልካምነቷ በቃ ሁሉ ሰው ነው በቃ ሰው እንኳን እንዴት ነው ይቺ ልጅ እንደው ምን እንዴት ቢያጋጥምሽ ነው እንደዚህች አይነት ልጅ እስከሚለይ ድረስ ነው፣ ጎረቤት እስከሚቀና ድረስ ነው ፍቅራችን ማለት ነው። እስከዚህ ድረስ ነው። ያው ወንዱም ልጅ እንዳልኩ እሱም ምን እንደው እግዚአብሔር እንደው ጥሎልኝ ነው ለኔ። በጣም ጥሩ ሰው ነው። ጥበቃ የቀጠልኩበት ምክንያት ያው እንደነገርኩ ቤት ውስጥ እኔና እሷ ብቻ ስንኖር ያው ለማንኛውም ለሁሉም ለክፉም ለደጉም ያው ሰው ወንድ ስለሚያስፈልገን አንድ ወንድ ልጅ መኖር አለበት በሚለው እንደ ጥበቃ ብዬ መጣሁት። ያው ግዴታ ነው ያስፈልገኛል ማለት እዚህ ቤት ውስጥ ስኖር ትልቅ ቤት ነው እንደምታየው። እዚህ ቤት ውስጥ ደግሞ ሁለታችን ብቻ መኖር ይከብዳል። እኔ ደግሞ ወደዛ ወደዚህ ስል ስወጣም ወደ ስራም ስሄድ እሷ ልጅቷ ብቻዋን ናት። ለልጅቷም ደህንነት ስል ነው ለቤታችንም ስለሚያስፈልገን ግዴታ ጥበቃ እንደሚያስፈልገን አሰብኩኝና በቃ መኖር አለበት ብዬ በቃ ጓደኞቼንም ሳማከራቸው እንደዚህ ብቻችን ነን ያስፈራል ግቢውንም ልጅቷንም ትቻት ሲሄድ ምናምን ስላቸው አይ ልክ ነሽ ቤት ውስጥ አንቺ አትይም ስለማትይ ያው ግዴታ ያስፈልጋል ለምን አታመጭ ምናምን ሲሉኝ እውነታችሁን ነው ምናምን ብዬ እኔም ጥበቃ ማምጣት ጀመርኩ ማለት ነው። እና በቃ ማለት አሁን ያለ ሀሳብ እኔ ከቤት እወጣለሁ። አሁን እንደዚህ ላመሽ ይችላለሁ። ካመሸውባት ለሷ አስባለሁ ስለምትፈራ እንዴት ሆናለች ምናምን ብዬ ስለማስብ ግቢው ሰፊ ስለሆነ ግቢው ያስፈራል ለብቻ ለመቀመጥና ለዛ ስለማስብላት ነው ለሷም ብዬ ያመጣሁት። አሁን እንደፈለኩ ነው እሱም ስላለ አምሽቼ የሆነ ቦታ መሄጄ ባድርም አላስብም። ለምን ልጁ አለ እሱ አለ ሁለት ስለሆነ አያስፈራም በሚለው አሁን ሐሳቤን ጥዬ በቃ እንደፈለኩ እንቀሳቀሳለሁ ማለት ነው። ስለዚህ አሁን እንግዲህ ሀብታም ነሽ። ብዙ ጊዜ ሀብት ያላቸው ሰዎች እነሱን ለማጥቃት የሚመጣ ሰውን አያውቁትም። ማን ምን እንደሆነ ሳታቂ ነው ብዙ ጊዜ ገብተው ንብረትሽን ዘርፈው የሚወጡትና ጥበቃና ሰራተኛ በምትቀጥሪበት ሰዓት ስለ ጀርባቸው አውቀሽ ነው የምትቀጥሪው እዚህ? አረ በቃ እንደዚሁ ነው። እኔ በእንትን በደላላ ነው ያመጣኋቸው፣ ግን በቃ ጥሩ ናቸው ማለት አሁን ስለነሱ እንዴ ልጠይቀኝ ቻልክ? አሁን ስለኔ መልካምነት ልታወራ ነው የመጣው አይደለ? ስለነሱ ደግሞ መልካምነታቸውን ነገርኩ። ስለዚህ ማለት መልካምነትሽ እኮ እንዳለ ነው። ነገር ግን ይህን መልካምነትሽን ሊያጠፋ የሚችል ነገር እንዳይፈጠር በመስጋት ነው። ምክንያቱም መልካም ነሽ፣ ሀብትም አለሽ። ነገር ግን መልካምነትሽን እኮ ያመጣሽው አንደኛ ሀብትም ስላለሽ ነው። ምክንያቱም ከሀብትሽ ነው ለሰው ልትሰጪ የምትችይው እንጂ ምንም ከሌለሽ እኮ ምንም ልትሰጪ አትችይም። ስለዚህ ጥበቃና ሰራተኛ ስትቀጥሪ ግን ጥበቃው ጀርባውን ሳታቂ ይሄ ሰውዬ ለምንድን ነው የመጣው፣ ሰራተኛዋም እንደዛው ጀርባዋን ሳታቂ ለምንድን ነው እቺ ሰራተኛ እኔ ቤት የመጣችበትን መንገድ እያንዳንዱን ነገር ማወቃለሽ። ብዙ ጊዜ እንደዚህ ታሪኮችን ስንሰራ የምንሰማቸው ነገሮች ስላሉ ነው። ጥበቃ ሆኖ ገብቶ ሌባ ሆኖ የተገኛለ፣ እየዘረፈ ይወጣለ፣ ሰራተኛ ሆና ገብታ የቤተሰቦቿን እንዳለ የምትሰራበትን ቤት ሙሉ ነገር ዘርፋ ይወጣች። ብዙ ታሪኮችን ስለምንሰማ ነው
ያንን በመፍራት ነው እንደዚህ ዲቴል እየጠየቅኩሽ ያለሁት። አይ እኔ እኮ ፈልጌ ነው ያስገባኋቸው፣ ሁለቱንም ፈልጌ ነው። ሰራተኛም እንደሚያስፈልገኝ ወንድም ሴትም እንደሚያስፈልገኝ ስላሰብኩ ብቻ ነው። ብዙ ነገሮች እንደነገርኩ እሷ ብቻ ስትሆን ቤት ውስጥ ያስፈራል ያልኩ ለእሷ መፍራት ብቻ ሳይሆን ቤት ውስጥ ሌባ ገብቶ ሊዘርፍ ይችላል፣ ልንዘረፍ እንችላለን ምናምን በሚለው ነው። ወንድም እንደሚያስፈልገኝ ወንድ ጥበቃ እንደሚያስፈልገኝ ፈልጌ ያስገባሁት። እሱም ሆኖ አሁን ሴቷ ልጅ በጣም ረጅም ጊዜ ሆኗታል፣ ወደ 3 ዓመት ገዳማ ደርሳለች። እሷም ጥሩ ናት። በቃ 3 ዓመት ማለት በጣም ረጅም ነው። ቢያንስ የሰው ልጅ በአንድ ወር በሁለት ወር ይታወቃል ጸባዩ ማን ምን እንደሆነ ማን እንዴት እንደሆነ። እሱ አሁን 2 ዓመት ሆኖታል። 2 ዓመት ሲሞላው ምንም ነገር አላየሁበትም። ጸባዩ አልተቀየረ፣ ምን አላለም፣ ደህና ነው እና ጥሩ ነው። በቃ ማለት እንዴት ብዬ ልንገረ፣ ምንም ያየሁባቸው ነገር የለም። ለእኔ ጥሩ ናቸው። ሌላ ቦታ ሊኖር ይችላል። አዎ እሱማ አታውቅም፣ የሰው ልጅ ላታውቅ ትችላለህ። ግን እኔ ጋር ያሉ ልጆች እኔ እንጃ ከመልካምነታቸው ውጭ ምንም ያደረጉ ነገር የለም። ጥሩ ልጆች ናቸው። ማለት የሆነ ነገር እኔ የተቀየረ ነገር አላየሁባቸውም እስካሁን። የሆነ ነገር ባይባቸውማ እንዴት ሊሆን ይችላል ብዬ እኔም ላላስቀምጣቸውም ሊሄዱም ይችላሉ እኮ የሆነ ነገር ቢያደርጉኝ። ግን ያው በቃ ምንም እንትን ስለማያደርጉ ጥሩ ሰዎች ናቸው። ይሄን ያክል ዓመት መኖር ማለት በቃ ቤተሰብ ነን ማለት ነው። ቤተሰብ ነን እንደ ሌላ እንደ ባዕዶች ምናምን ሆነን ሳይሆን በቃ እኔና እነሱ እህት ወንድም ሆነን ነው እየኖርን ያለነው፣ ቤተሰብ ሆነን። 1 ወር 2 ወር ተቀምጠህም እኮ ዘመድ ትሆናለህ አይደለ? እንኳን ረጅም ዓመት ቆይተን ማለት ነው። ስለዚህ እነሱ ረጅም ዓመት ቆይተን አሁን የሆነ ነገር እንደዚህ ያደርጋሉ እንደዚህ ይሆናሉ ማለት እንደዚህ ናቸው ብትለኝ፣ አሁን አንተ እንደዚህ ቢሆንስ ብትለኝ ሊሆን አይችልም። ለምን? እኔ እነሱን በደንብ አውቃቸዋለሁ። ረጅም ዓመት አብረን ኖረናል። ካንተ አሁን ከሌላ ሰው ይልቅ አሁን የሆነ ሰው መጥቶ እንደዚህ እኮ ነው ቢለኝ እኔ ከነሱ ይልቅ እኔ ቤት ውስጥ የኖርኳቸው አብሬ እየኖርኳቸው ስለሆነ እያየኋቸው ስለሆነ እንደዚህ ሊሆንም አይችልም ብዬ ነው መቀበለው። እና ሌላ ቦታ ሊኖር ይችላል። አዎ ልክ ነው። ላታቅም ትችላለህ። ግን የኔ ቤተሰቦች እንደዛ አይደሉም። ማለት ብቸኝነትሽን ተጠቅመው ነው። አሁንም እያልኩሽ ያለሁት እኮ ናቸው እያልኩሽ አይደለም። ጥበቃውም እንደዚህ ነው፣ ሰራተኛዋም እንደዚህ ነች እያልኩሽ አይደለም። ነገር ግን ብቸኝነትሽን ተጠቅመው፣ በዛ ላይ ሴትም ነሽ፣ እነዚህ ነገሮች ስላሉ ሰሟን መጥቶ ሊያጠቃሽ ይችላል፣ ንብረትሽን ሊዘርፉ ይችላሉ። እንደዛ በማሰብ ነው። እስኪ አይ እንደዛ ያደርጉም እነሱ እንደዛ የሚያደርጉ ልጆችም አይደሉ፣ ይታወቃሉ እኮ። እንደዛ የሚያደርግ ልጅ ይታወቃል። አረ እንደዚህ ባይነ ራሱ ታውቃለህ። እነሱ ጭራሽ እንደዛ የሚያደርጉ አይደሉ። እንደዛ አይነት ነገር የሚያስቡ ልጆችም አይደሉ። እስኪ ስለ ሰራተኛሽ የምታውቂውን ነገር ንገሪኝ። እንዴ ቆይ አንተ ሰራተኛ ምንድነው? ምን ፈልገህ ነው የመጣኸው? ቆይ ስለኔ ነው ስለኔ ያለህን ነገር ጨርሰህ አትሄድም እንዴ? ግን አንቺን እኮ ለመጠበቅ ስለፈለግን ነው። ምክንያቱም እንደዚህ ጥሩ ነገር የሚያደርጉትን ነገሮች እነሱ ይጠብቁኛል እኮ ይገባኛል። ተራጋባኝ እኮ ስለነሱ ምናምን ትለኛለህ። እኔ እነሱ ይጠብቀኛል፣ ሌላ ሰው አያስፈልገኝም። እንጠብቅሻለን ስንልሽ ሀብትሽን እንጠብቃለን ወይ አንቺን እዚህ ቆመን እንጠብቃለን ሳይሆን ጥሩ ነገር እያደረግሽ ስለሆነ ምንም ነገር እንዲያጋጥምሽ አንፈልግም። ስለዚህ ከአንቺ ጀርባ ያሉትን እያንዳንዱ ሰዎች ማወቅ ስለፈለግን ቆይ እኔ እንደውም አንተን ነው ያላወቅኩህ። ምናልባት በዚህ ምክንያት አድርገህ የገባኸው ሌባ ነህ እንዴ አንተ? ቆይ ኖ አይደለም እንዴ እኔ ግራ አጋባኝ እንዴ። ስለ ቤተሰቦች ምናምን ጋር አለ መታወቂያ ፍቃድ አለን። እያንዳንዱ ነገር አሳይሻለሁ ካስፈለገ ከጀርባ ያሉት አባላቶች ጋር እና ግራ የሚያጋባ ጥያቄ እኮ ነው እየጠየከኝ ያለው። ስለ ቤተሰቦች የጠየከኝ ነገርኩ፣ ስለ ኑሮ የነገርኩህ ብለህ ቤት ውስጥ ስለሚሰሩ ሰራተኞቼ ካላወቅኩ የነሱን አልክ። ማወቅ ያለብህ ነገር ስለሌ ነው አይደለም እንዴ? አሁን ስለነሱ ማወቅ አለብኝ ብለህ ስለነሱ ነገርኩ። ግራ የሚያጋባ ጥያቄ እየጠየከኝ እኮ ነው። ልክ ነሽ እኮ። ነገር ግን እያንዳንዱ ነገር ማወቅ አለብኝ አንቺን ለመጠበቅ ነው። ምንም እኮ እኛ ክፋት አስበን ወይ መጥፎ ነገር አስበን አይደለም የመጣ ነው። ግን አንቺን መጥፎ ነገር እንዳይጋጥምሽ ቀድመን እንከላከል ነው። ለዛ ነው ስለ ጥበቃሽም ንገሪኝ፣ ስለ ሰራተኛሽም የጀርባ ታሪክ ማወቅ የፈለግ ነው። ለዛ ነው እና አሁን ስለ ሁሉም ማወቅ አለብኝ እያልከኝ ነው? አዎ ብትነግሪኝ አይከፋም። ለአንቺ ደህንነት እኮ ነው። ምንም እኮ ለኛ የሚጠቅመን ነገር የለም። ግን ለአንቺ ደህንነት ሲባል ይሄን ነገር ብትነግሪኝ ጥሩ ነው። ማለት ያን ያክል አሁን ስለነሱ ታሪክ ማውራት ምን የሚጠቅም ነገር አለ ብዬ ነው እንጂ እኔ እነግርሃለሁ። ንገሪኝ ካልከኝ ንገሪኝ። ማለት ያው ሰራተኛ የመጣችው ከክፍለ ሀገር ነው። ቤተሰቦቿ ትንሽ ችግረኞች ነበሩት። ስለቸገራቸው ቢያንስ እሷ መታ ወደዚህ
አብረው እዛ ቁጭ ብለው ሁሉም በችግር ከምንቸገር እዚህ መጥቼ ቢያንስ የተወሰነ ነገር እየሰራው የሆነ ነገር ደገፋቸዋለሁ በሚለው ሀሳብ ነው አስባ የመጣችውና እዚህ ስትመጣ ደግሞ እኔ ያገኘኋት እንዳጋጣሚ በደላላ ነው። ስትመጣ እንዴት መጣሽ? አንቺ ልጅ ነሽ፣ እንዴት ከክፍለ ሀገር ከዚህ ሁሉ ቦታ እንዴት ልትመጪ ትቻልሽ? ትምህርትስ አትማሪም ወይ? ለምንድን ነው እንደዚህ የምታደርጊው? አንቺ ገና ህፃን ነሽ ምናምን ስላት በቃ ነገረችኝ። እኔ ከቤተሰቦች ጋር የምኖረው በጣም ድህነት ላይ ነበር። ድሃዎች ስለሆንን በቃ ትምህርትን መማር አልቻልኩም። እንዴት ብዬ ልማር? እዛ ደግሞ የምሰራው ስራ የለም። ግራ ሲገባኝ ብቻ ግራ ስለተጋባሁኝ በቃ ድንገት ተነስቼ ነው የመጣሁት። ድንገት ተነስቼ መጣሁኝ። እዚህ ስራ ማፈላለግ ጀመርኩኝ። ስራ እንዳፈላለኩ አንቺ ጋር ገባሁ። መጀመሪያ ነው አንቺ ጋር ምስገባ። የሰው ቤትም ለመጀመሪያ ጊዜ ነው፣ አላቅም። አማራጭ ስላጣሁ ብቻ ነው ወደዚህ የመጣሁትና ቢያንስ እኔ እዚህ ሁላችንም እዛ አብረን ቁጭ ብለን በችግር በረሃብ ከምናልቅ እኔ እዚህ እየሰራው ለነሱ የተወሰነ ነገር እረዳለሁ፣ እኔ እየሰራው ልክላቸዋለሁ በሚለው ነው አሰባ የመጣችውና እንደዛ ስትነግረኝ በቃ የተጎዳች ናት ልጅቷ፣ የተራበች ናት፣ የተጎዳች ናት። ስለዚህ እቺ ልጅ ምንም አታደርግም፣ በቃ ጥሩ ቤት ነው የገባሽው። ስለዚህ እኔም ሰው እንደሚያስፈልገን ስለማቅ ነው አንቺ እንደዚህ እንዳጋጣሚ ያገኘሁሽ። ስለዚህ ማንም ሰው የለኝ፣ ብቻዬን ነው የምኖረው፣ ሰው ያስፈልገኛል። እኔና አንቺ እንደ ልጅ እንደ እናት ሆነን መኖር እንችላለን ተባብለን አውርቻት ልጅቷን በቃ ልጅቷ መልካም ልጅ ናት፣ አንገቷን ደፍታ ለሰው አክባሪ ናት፣ በጣም ጥሩ ልጅ ናት ምናምን። ይኸው በቃ አብረን መኖር ጀመርን ማለት ነው። በእንደዚህ አይነት ነው የመጣችው እሷ። ስለዚህ ቤተሰቦቿ ችግር ላይ ስለነበሩ እነሱን ለመርዳት ነው አንቺ ጋር የገባችው። ቤተሰቦቿ ተቸግረው ስራ እየሰራች ከዚህ እውነቷን ነው። በቃ ልክ እኔ በምሰጣት ደሞዝ ነው ወደ ቤተሰቦቿ ጋር የምትልከው። ለአንዳንድ ነገራቸው ይሆናቸዋል ብላ ምናምን ትልክላቸዋለች። እያንዳንዱ ነገር ታጣራለች። ብዙ ጊዜ እንደውም የምንሰማው እንደዚህ አሰሪዎች ገንዘብ አይሰጧትም፣ ነገር ግን ለቤተሰቦቿ ይልካሉ በራሳቸው የሚል ነገር እንሰማለን። ያ ነገር ግን አንቺ ጋር የለም። እኔ ለእሷ እሰጣታለሁ፣ እሷ ናት ሄዳ ላስገባላቸው ነው ልልክላቸው ነው ብላ ትመጣለች። መታ ልኬላቸዋለሁ ምናምን ትለኛለች። እኔ የምፈልገውን ነገር እሰጣታለሁ። ለእሷ የምታስቀምጥ ካለ አስቀምጣ ለቤተሰቦቿ ትላክ ብዬ ነው እንጂ እኔ መላክም እችላለሁ። ግን ከዛ ሄዳ አስገብቼላቸው ልኬላቸው መጣ ትላለች፣ ትልካለች። ያው በቃ በእንደዚህ አይነት ነገር ነው እየኖርኩ። እርግጠኛ ነሽ የምትነግሪኝ ታሪክ አይደለ? ስለሷ ሙሉ ራሷ የነገረችሽን ነው እንጂ ሌላ ምንም የተቀያየረ ነገር የለውም። አንቺ የምትነግሪኝ ቆይ ምን እያልከኝ ነው? እየነገርኩ ነው አይደል እንዴ? ቆይ ሲጀመር እኮ ስለነሱ መዘርዘርም እኮ አይጠበቅም። አይ ማለት እውነተኛ ታሪክ ነው የሚለውን ለማወቅ ስለፈለኩኝ ነው። እውነተኛ ነው አይደለም? ወንድሜ ምን ነው ስራ የለብም? እኔ እንደውም አሁን ከሳት ቀጠሯ ላይ ልወጣ እችላለሁ። እባክህ ግራ አታጋባኝ እንዴ። ማለት ግራ እያጋባንሽ አይደለም። እውነተኛ ታሪክ ነው ወይ ነው? ከዚህ በላይ ምን አይነት እውነተኛ ታሪክ ነው ማወራህ? እኔ እንደውም ስለነሱ እኮ ማውራት አይጠበቅብኝም። የነሱን ታሪክ መዘርዘር አይጠበቅብኝም አይደል? ስለ ራሴ ነው እንጂ ማውራት ያለብኝ። እንደ ስለ ሰው ታሪክ ልዘርዘር ግዴታ ነው ማወቅ አለብኝ ስላልከኝ ነው እየነገርኩ አይደል እንዴ? እሺ ስለ ጥበቃውስ? እንዴ ስለ ጥበቃው ምን አገባኝ? እኔ አልነግርህም። በቃ እንደውም ተነሳውጣልኝ እንዴ ማለት ተረጋጊ። ምንም እኮ እና ስለ ጥበቃው ብለህ እኮ ደግሞ ጎረቤትሽ ካሊት እኮ እንዴት ሆነች ልትለኝ እኮ ነው። እኔ ያውልሽ ነገርኩሽ እኮ ስለነሱ የምጠይቅበትን ምክንያት ነገርኩሽ። ስለ ጥበቃውና ስለ ሰራተኛው እየጠየቅኩሽ ያለሁት ለአንቺ ደህንነት ሲባል ነው አልኩሽ እኮ። ምንም እኮ ኔጌቲቭ ነገር ወይ መጥፎ ነገር ይዘና አይደለም የመጣ ነው። ስለ ጥበቃው ጠየቅከኝ ማለት እኮ ደግሞ ከጀርባ ያለችውን ጎረቤቴን እኮ እሷ ደግሞ እንዴት ናት፣ ስትገባ ስትወጣ እንዴት ነው፣ ምን እየበላች ነው፣ እየጠጣች ነው ልትለኝ ነው እንዴ? በል ተነሳ ውጣልኝ። እኔ ግራ አታጋባኝ። እንደውም ከዚህ በኋላ ማውራት አልፈልግም። ተነሳ ውጣ።